መንግስት ቤተክርስቲያኗን በመዶሻ እያፈረሳት ነው የሚለውን አይደ ቃል እንይዛል። እኔ አሁን የሚታየ ልክ መዶሻ ይዞ የማፍረስ ያህል ነው መንግስት እየሰራ ያለው። ከስራውን ሁሉ ትቶ ይችን ቤተክርስቲያን መዶሻ ይዞ እያፈረሰ ነው። ዛሬም አማራ አካባቢ ላይ በተፈጠረው ችግር ምክንያት በጣም በሚያሳዝን ሁኔታ የአባ ገብረ ኪዳን የአብነት ትምህርት ቤት ተቃጠለ። እንኳን አባታችንን እግዚአብሔር አተረፋቸው፣ ብር እናሰባስብላቸው ምናምን ያላችሁ እንዳልክ ልጅላችሁ የፈለጋችሁት ጥያቄ መጥተት ይችላል። የፍቅር ጥያቄ ከዛ በኋላ እንደው ቅዳሴ ማርያም ነው ያምጣ ቅዳሴ ማርያም እና የአብይ አገዛዝ አቡነ ናትናኤልን ለፕትርክና አጭቷል። ሰላም የተወደዳችሁ የኬፋቲው ቤተሰቦች ሁላችሁም በያላችሁበት እንደምን ቆያችሁ? ንሽር መድኃኔዓለም የተመሰገነው ደህና ነኝ። በአዲስ መረጃ ተመልሼ መጣሁ። አባታችን ብፁዕ አቡነ ኤርምያስ እንግዲህ መንግስት ቤተክርስቲያንን ቀስ እያለ በመዶሻ እያፈረሳት ነው ብለዋል። ዘመድኩን በቀለው እንግዲህ ይህንን መረጃ አስመልክቶ በራሱ ግለሰብ የሰጠው ነገር አለ። በዛሬ ቆይታችንን ማስመለከታችሁ ነው የሚሆነው። እንዲሁም ወንድማችን እንዳልካቸው ከቤተክርስቲያን ሳይወጣ በፊት እንግዲህ ምንፍቅና ምን ማለት ነው የሚለውን ጥያቄ ያብራራበትን ቪዲዮ ይዤላችሁ መጥቻለሁ። ለዚህ ነው ቅዱስ ጳውሎስ የቆመ ሁሉ እንዳይወድቅ ይጠንቀቅ ያለው። እንዳልካቸው ቀድሞ ምን ብሎ ተናግረው ነበር? አሁን የት ይገኛል? በዛሬው ቆይታችን አስመለክታችኋለሁ። ለዚህ ዩቲዩብ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉት። ዛሬው መረጃችን ላይክ በማድረግ እንጀምር። መንግስት ቤተክርስቲያኗን በመዶሻ እያፈረሳት ነው የሚለውን አይደ ቃል እንይዛለን። ከዚያ በኋላ እንዴት እየፈረሰች እንዳለች እንሰማለን ማለት ነው። ቀጥል። በቃ እኔ አሁን የሚታየ ልክ መዶሻ ይዞ የማፍረስ ያህል ነው መንግስት እየሰራ ያለው። ከስራውን ሁሉ ትቶ ይችን ቤተክርስቲያን መዶሻ ይዞ እያፈረሰ ነው ያለው። እባክህ መዶሻህን አንሳ፣ ተዋት ስበራት፣ ተዋት አፍረሳት ነው ልንል የሚገባው ብዬ አስባለሁ። እምቢ ሲል ከዛ በኋላ የሚወሰነውን ህዝቡም ሲኖዶሱም የሚወስነውን አብረን የምናየው ይሆናል። ምናልባት መግደል ስራችንም ተልኳችንም አይደለም፣ መገደል ግን ተልኳችን ነው። ምንጊዜም ቢሆን የእግዚአብሔርን የማዳን ስራ የሚያደናቅፍ ነገር ሲገጥም መሞት ያው ግዴታ ነው። ሌላ የምናደርገው ነገር ባይኖርም መሞት ግን እንችላለን እና ይሄ ነው ሊሆን የሚችለው ወደፊት። ይሄን መነሻ በማድረግ በሳምንቱ ውስጥ አንደኛው ቀን እሁድ ሳይመጣ የቤተክርስቲያንን ጉዳይ ብቻ ምናልባትም ጓደኞቼ ካሉ ጓደኞቼንም አስገብቼ መምህራንም ካሉ መምህራንን አስገብቼ በጣም እንነጋገራለን። የቪዲዮ ማስረጃዎች አሉኝ። ሊሆን የሚችለውንም ደግሞ እንገምታለን። ከዚህ እግዚአብሔር መንፈስ ቅዱስ ስራውን ይሰራል። አዎ ይሰራል። ነገር ግን እንዴት ነው አሁን ቤተክርስቲያኒቷ ምን አደጋ ነው የሚገጥማት፣ ምን አይነት ደግሞ በጎ ዕድል ይኖራል የሚለውን አብረን እናያለን። እንግዲህ ቪዲዮ እንደተመለከታችሁት ነው ብፁዕ አቡነ ኤርምያስ የተናገሩት ነገር እንግዲህ ግልጽ ነው። በቃ እኔ እንጃ አሁንም ቢሆን የምንናፍቃቸው አባቶች እውነቱን የሚናገሩ ናቸውና ትዝ ካላችሁ እንግዲህ ጠቅላይ ሚኒስትሩ ሰብስቧቸው አቡነ ሩፋኤል የተናገሩት ለዶክተር አብይ ያሉት ነገር ምንድነው? በእርሶ ዘመን ቤተክርስቲያን እንደተመቸ የላትም፣ ቤተክርስቲያን የተመቻት በእርሶ ዘመን ነው ሲሉ ተናግሯል። ብፁዕ አቡነ ኤርምያስ ደግሞ መንግስት ቀስ እያለ በመዶሻ ቤተክርስቲያንን እያፈረሰ ነው ብለዋልና እውነቱ ይሄ ነው። እውነትን የሚናገሩ አባቶች አሁንም ቢሆን ያብዙልን። እነ ብፁዕ አቡነ አብርሃም ምንም አሁንም ከስራቸው ላይ ቢወርዱም እግዚአብሔር አምላክ ቀን አለው፣ ገና ከዚህ የበለጡ አባቶችን ያስነሳል ብዬ አምናለሁ። ለማንኛውም እንዳልካቸው ስለምንፍቅና ምን ብሎ ነበር ላስመልክታችሁ። እንዳልክ ልጅላችሁ የፈለጋችሁት ጥያቄ መጥተት ይችላል። የፍቅር ጥያቄ አዎ ቤላ በነገራችን ላይ መናፍቅ ነው ያለች። ማን ነው መናፍቅ? ምንድነው መናፍቅ? ምንፍቅና ማለት ኦርቶዶክስ ተዋህዶ ታውቃላ። ብዙ ጊዜ የፕሮቴስታንትና የኦርቶዶክስ ልዩነት ሰው የመስቀል የማርያም የጸበል ምናምን ይመስላል። ልዩነቱ ተዋህዶ የሚለው ላይ ነው። እነሱ ተዋህዶ የሚለውን አይቀበሉም። የማርያምን ስጋ ተዋህደ ሳይሆን ተቀላቀለ ብሎ ነው የሚያስተምሩ። አስተምሮታቸው ያ ነው ምንፍቅና ማለት። ትልቁ ምንፍቅና ያ ኢየሱስ አልተቀላቀለም። ለምሳሌ ጠናና ውሃ ወይንም ዘይትና ውሃ አይዋሃድም፣ ይቀላቀላል በእነሱ አስተምሮ ማለት። ያ ግን ፍጹም መለኮት የሆነ ስጋ ለብሶ ከማርያም ከስጋዋ ስጋ ከደሟ ደም ለብሶ ነው ብለን ነው የምናስተምረው። እነሱ ግን ከላይ አካል ይዞ መጥቶ ነው ማህፀኗ ውስጥ በሆነ ሚራክል
የገባው ብሎ ነው የሚያስበው። ዋት ዘ ሚኒንግ ኦፍ ሚራክል። እኛም ለምሳሌ በቀላሉ ይሄ ምሳሌ ሆኖ ሳይሆን ለስነ መለኮት ምሳሌ በጣም ጴንጤ ልትሆን ነው የሚሉት ነገር አለ። እዚህ ሀገር ጌት በጠላ እንጂ አይነክ ያረጋል። አንድ ብርጭቆ የጠጣው አይኔ ቀለው በለው ነው ተዋህዶ የሚለው ላይ ነው እንጂ የማርያም ታማልዳለች የመስቀል ምናምን እሱም ባይቀበሉትም ቢቀበሉትም እኔ በግሌ ከተቀበልኩ በቂ። እኛ ጋር ለተዋህዶ ከሚሰጡ ምሳሌዎች አንዱ በቀላሉ ለምሳሌ የሚሰጡ ነገሮች አንዱ ወተት አለ፣ ንጹህ ወተት አለ። እዛ ንጹህ ወተት ላይ ቡና ጠብ ብታደርግበት ወተቱ ከቡናው ጋር ይዋሃዳል። በኋላ ለለየው ብትል ወተቱን ከቡናው አታያው። ስለዚህ ለመለኮት ምሳሌ እንኳን ባይሆን በቂ ምሳሌ ነው የሚችለው ፍጹም መዋሃድ ነው። ከዛ በኋላ እንደውም ቅዳሴ ማርያም ነው ያንበው። ቅዳሴ ማርያም ቢነበብ በአማርኛውም ቢያነቡት ነው ሚስጥረ ስላሴ ዛለ ጠላ በነገራችን ላይ ብዙ የወንጌል አንድምታ ያመጣል። የቤተክርስቲያን ሰዎች ለምንድን ነው መጠጥ ቶሎ ማይሰክሩት የሚባለው? በጠላ ስለጀመሩ እኮ ትናንትና አንድ ካህን አንድ ፓስተር ቁጭ ብለው ሰው የሚለው ሰርግት ምን ታርሲ ባሉ ካላሉን ተናገሩ። አባ ማለት አይ ጠጅም ታለኛ ካንተ ከዛ ፓስተር ደግሞ አይ በጌታ በኢየሱስ እንዴ ያልፈልግ እኔ ሻይም ትሉኛል። ከዛ ሻይ መጣለ በብርጭቆ ይጠጣል። እሳቸው ቀስ ይጠጣል፣ ጠጃቸው ይጠጣሉ። አሁን ይደግማል እንጂ ይላሉ። አባ ሰውዬው ለዚህ እቺ ነገር የብር ሻይ ናት ምናምን ነው። ኧረ ሻይ ነው አባታችን ምን ነው ጭስ የለም ገብታ ነው የምታጨሰዋል። በቃ ውስኪ ነው የጠጣውና የሆነ ነገር ትቶኝ ነው ፈታ የቡና ደጋፊነትን አረጋግጠው ወይ አይ የቡና ደጋፊ ነው የቡና ደጋፊ አይ ይሄ በተለይ ወደ ደቡብ ያለ ሰው ሁሉም የቡና ደጋፊ ነው። ቪዲዮ እንደተመለከታችሁት ነው እንዳልካቸው ከዚህ ቤተክርስቲያን ከመውጣቱ በፊት እንግዲህ በዚህ ደረጃ ልክ የሚቆረቆረላት ቅድስት ቤተክርስቲያን ነበረችና እንጃ ብቻ አሁንም እግዚአብሔር አምላክ እንደጠፋ አያስቀረው ወደ ቤቱ ይመልሰው ከማለት ውጭ ምንም የምናገረው ነገር የለምና ለዛ ነው ቅዱስ ጳውሎስ የቆመ የሚመስለው በሙሉ እንዳይወድቅ ይጠንቀቅ። ለራሳችን ነው መፍራት ያለብን ብዬ አምናለሁ። ለማንኛውም መምህራችን አባ ገብረ ኪዳን የጉባኤ ቤታቸው ተቃጥሏል ተብሎ የገንዘብ ማሰባሰቢያ እንኳን ተጀምሮ ነበር። እስቲ እውነታው ምንድነው የሚሉን አንድ ቪዲዮ ላስመልክታችሁ። በጣም በሚያሳዝን ሁኔታ የአባ ገብረ ኪዳን የአብነት ትምህርት ቤት ተቃጠለ። እሳቸውንም እግዚአብሔር ነው ያተረፋቸው እያላችሁ ማለት ነው የሆነ ሰደድ እሳት የሆነ ሰፈር የተቃጠለ እየፖሰታችሁ እንኳን አባታችንን እግዚአብሔር አተረፋቸው ብር እናሰባስብላቸው ምናምን ያላችሁ እንቅስቃሴ የጀመራችሁ ሰዎች ዌክ አፕ። ከየት ነው የሰማችሁት ይሄን ዜና? ይሄን እኮ አታፍሩም? ብር መሰብሰብም ጀምራችኋል በገላችሁ መረጃው ብቻ እጄ እንዳይገባ ተጠንቀቃችሁ ሰብስቡ። ለማንኛውም የሆነ ሻማ ለኩሰው ረስተው ነበረ። የአብነት ተማሪዎቹ ጊዜያዊ ማረፊያ ቆርቆሮ በቆርቆሮ ቤት አለ፣ እሱ ነው ትንሽ የተቃጠለው። እንደገና ደግሞ የተማሪዎቹ ግማሽ ልብስ የሚሆን ተቃጥሏል። ከዛ ውጪ መጽሐፍት ተቃጥለዋል፣ ድርሳናት ተቃጥለዋል። እንደዚህ ሆኗል። ብር እናሰባስብላቸው አባ ገብረ ኪዳንን እግዚአብሔር ነው ያተረፋቸው አባቴ እንኳን አተረፉት ምናምን ያላችሁ የምትፖሱት ምንድነው የምታሟርቱባቸው? ለእናንተ ያርግላችሁ። ምድረ ሟርተኛ ማለት ነው። አባ ገብረ ኪዳን ሲጀምር ጀርመን ነው ያሉት። ምን አይነት ቀደዳ ነው? ከየትኛው የዜና እንትን አውታር ነው የሰማችሁት ይሄንን ዜና? ወይስ ተኝታችሁ በህልማችሁ አይታችሁ ነው? እንደው ምን ልበላችሁ እናንተ ምን ትባላላችሁ? ኧረ ተው ግን ተው ደግሞ በአባታችን መጣችሁ። የጤና ያርግላችሁ ብቻ በሉ። ብር ስትሰበስቡ እንዳላይ እኔ ሌባ አልወድም ነግራችኋለሁ። ዛሬም አማራ አካባቢ ላይ በተፈጠረው ችግር ምክንያት ስም እየሰጡ ወደ የማረሚያ ቤቱ ማጎሩ ማሰቃየቱ ሊበቃ ይገባዋል። ሰው መወንጀል ያለበት፣ ሰው መታሰር ያለበት፣ ሰው መጠየቅ ያለበት፣ የሞት ፍርድም የሚያስፈርድ ከሆነ ጥፋቱ ታይቶ ተመርምሮ እንጂ ሳይህ አላመርከኝም፣ ታሰጋለህ፣ ከየት መጣህ እያሉ የጠላት ምስክርን እየተቀበሉ በጥርጣሬና በስጋት ሁሉንም ማጎርና ለስቃይ ለፈተና ማጋለጥ ምን አይነት የሀገር ፍቅር ሊኖረው ነው ያ ሰው? ምን አይነት የሀገር ስሜት ሊኖረው ነው ያ ሰው? ሀገሬ እንዲል ሰው ነፃነቱን መጎናጸፍ አለበት። ነፃነቱን ማግኘት አለበት። በኃጢአቱ ሊወቀስ፣ በኃጢአቱ ሊከሰስ፣ በኃጢአቱ ሊወነጀል ይገባዋል፣ ወንጀል እስከፈጸመ ድረስ። ግን እንዲሁ ዝም ብሎ በግል ጥላቻ በሚጠቁሙት ሰዎች ሁሉ የሚደረገው ድርጊትም እንዲቆም
ዛሬ ግንቦት 25 አዲስ ሰበር መረጃ ለመላው ኦርቶዶክሳውያን ሼር ይደረግ። ቅዱስ ሲኖዶስ በዛሬው ዕለት ብፁዕ አቡነ አብርሃም ብፁዕ አቡነ ጴጥሮስን የጠቅላይ ቤተ ክህነት ዋና ስራ አስኪያጅ እንዲሁም ዋና ጸሐፊ ሲያገለግሉ ለ3 ዓመታት መቆየታቸውን አክሎ በዛሬው ዕለት ቅዱስ ሲኖዶስ ሽልማትን አበርክቶላቸዋል። እንዲሁም ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ እንዲሁም ብፁዕ አቡነ ዲዮስቆሮስ የጠቅላይ ቤተ ክህነት ዋና ጸሐፊ ሆነው መሾማቸው ይታወቃል። ይህንንም አስመልክቶ በዛሬው ዕለት ቅበላ ተደርጎላቸዋል። መረጃው ለሁሉም ኦርቶዶክሳውያን ይድረስ፣ ሼር ይደረግ። ቅዳሴውን ታዳምጡታላችሁ። ኃይለ ቃል አለ እኮ ቅዳሴው ላይ ማለት ታምሯ ላይ ታዳምጣላችሁ ኃይለ ቃሉን። ገድሉ ድርሳኑ እኮ ኃይለ ቃል አለው። አንዱ ቃል ለዕድሜ ልክም ይበቃል። ቅዳሴውን ካዳመጣችሁት ቂም ያለበት አይቅረብ። አሁን የተጣላችሁ ቂም የያዛችሁ ሰዎች ያላችሁ እዚህ ትታችሁት ነው ተለውጣችሁ ነው የምትሄዱት። ወርቅን የሚወዱ ይነቀሉ። ሌባ፣ ጉቦኛ፣ አራጣ አበዳሪ በጤፍ ዋሻ በወተቷ ወርቅን የሚወዱ ይነቀሉ፣ ዘሩ ይጥፋ ማለት ነው። ታዳምጡታላችሁ። ሐሰተኛ ይወገድ። ሐሰት ለምን እናገራለን? አዳምጡ፣ ኃይለ ቃሉን ተለወጡበት። በዚህ ምክንያት ነው ማስታወሻ ያዙም ነው። ታድላችሁ እኮ ነው አደባባዩ ይሄም የሚበረት አደባባይ። ግን ስንቶቻችን ይሆን ታድለን የምንመለሰው? በቃሉ ተለውጠን ሥጋውን ደሙን ተቀብለን በመስቀሉ ተባርከን በቃሉ ተለውጠን ስንት ሰዎች ከዚህ ቦታ በረከት ይዘን እንሄድ ይሆን? ይሁዳ እኮ በሐዋርያት መካከል ነበር። አለመታደል ባክኖ ቀረ። እግዚኦ መሐረነ ክርስቶስ። ወገኖቼ ስንቶቻችን ይሆን ከዚህ ቦታ በረከት ይዘን የምንመለሰው? አቤቱ ከቤትህ በረከት እንጠግባለን። ቃሉ እኮ በረከት ነው። ቅዳሴ ጠበሉ እኮ በረከት ነው። ሥጋው ደሙ እኮ የዘላለም ሕይወት የሚገኝበት በረከት እኮ ነው። ጸሎታችን ጌታ ሲቀበል እኮ በረከት ይዘን ነው የምንሄደው። አስራቱን በኩራቱን ሰጥተን እኮ ባዶ አንመለስም። ይዘን ነበር የምንሄደው። ግን አመጣጣችን እንዴት ይሆን? እንዴት ያለ አመጣጥ ይሆን የምንመጣው? መምህራችን ቃለ ሕይወት ያሰማልን። ስለ ቅዳሴው፣ ስለ ገድሉ፣ ስለ ድርሳናቱ በጣም ብዙ የሚናገሩ ነገሮች አሉ። እንግዲህ አሁንም ቢሆን ቅዳሴ ለብቻ ሳይሆን ሥጋና ደሙን ለመቀበል የተዘጋጀ በሙሉ ከቂም ከዝሙት ከብዙ ነገር ይራቅ ይሽሽ ይባላል። እግዚአብሔር አምላክ ለሁላችንም ይህንን ጸጋ ያድልላሉ። በመጨረሻ ማስመለከታችሁ ቪዲዮ ዲያቆን ዮርዳኖስ እንግዲህ ሰንበት ትምህርት ቤት ጠንቅ ነው ሲሉ ተናግረዋል። እሱን አድምጠን እንጨርሳለን። እኔ ቅር ካላላችሁ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንበት ትምህርት ቤት ትልቅ ፌለር ነው ብዬ አምናለሁ። 100% ብለን ብንሰጥ ከሰንበት ትምህርት ቤት የሚገኘው ጥቅም 0.5 ጥቅም አልተገኘበትም። አስቡት። ለምን የትውልድ ሰንሰለት ፈጠርና ቼን ነው። ይማራል ይጠፋል፣ ይማራል ይጠፋል። ለምንድን ነው ችግሩ? ሰንበት ትምህርት ቤትን የቅድስና ሕይወት ያላቸው ሰዎች እንዲይዙት አላደረግንም። ከላይም ከታችም በጣም የቸገረን ነገር እሱ ነው። ግን እንችላለን። ዛሬ ሀብለን እንጀምረው እንችላለን። መጽሐፍ ይላል ለሚያምን ሁሉ ይቻላል። እንጀምረው ከዛሬ። በአገልግሎት መኖር የምንፈልገው ለዘላለም ነው። እስከሆነ ጊዜ አይደለም። በቃ መጽሐፍ ይላል እስከ ዳሬ እስትንፋስ፣ እስከ መጨረሻዋ ህቅታ ድረስ በአገልግሎት ለመኖር በየዋሃት፣ በትዕግስት፣ በማስተዋል፣ በትህትና፣ በቅንነት ሁሉ ባንዴ አይገኝም። ቀስ በቀስ ይደረስበታል። ራችን ቃለ ሕይወት ያሰማልን። የተናገሩት ነገር መልካም ነው ብዬ አስባለሁ። በቤተ ክርስቲያን ደረጃ በሰንበቶች አይደለም በጣም በብዙ በቅኔ ቤቶች ጨምሮ በጣም ብዙ ልንሰራቸው የሚገቡ ነገሮች አሉ ብዬ አስባለሁ። ቤተ ክርስቲያን በነበረችው ልዕልና በሚገባት ልክ እያስኬዳናት ነው ብዬ አላስብም። በእኛ ዘመን እግዚአብሔር አምላክ አሁንም ከፍ ባለ ልዕልና ያስኬዳት እላለሁ። ለዛሬ ያዘጋጁት መረጃ ይመስላል። ብዙ ነገር እንዳገኛችሁ ተስፋ አደርጋለሁ። ቀጣይ በአዲስ መረጃዎች እስከመጣ ድረስ ቸር ነው።